በዚህ ክፍል ስለ ክሎዚንግ ኤንትሪስ እንወያያለን። እስከ መጨረሻው ተከታተሉን። Closing entries are journal entries posted at the end of an accounting period to reset temporary accounts to zero. The balances are transferred to permanent accounts called retained earning or owner's capital. Closing entries የምንላቸው የአካውንቲንግ ፔሪዱ መጨረሻ ላይ ማለትም ፋይናንሻል ስቴትመንቶች ሰርተን ካጠናቀቅን በኋላ ሪሴት የምናደርጋቸው ወይም ወደ ዜሮ የምናመጣቸው አካውንቶች ናቸው። እነዚህ ወደ ዜሮ የምናመጣቸው አካውንቶች ቴምፖራሪ አካውንት ይባላሉ። ሪሴት አድርገን ወደ ዜሮ ስናመጣቸው ዝም ብለን ዜሮ አድርገን አይደለም የምንመዘግባቸው። የምናደርገው የነሱን ባላንስ ወደ ፐርማነንት አካውንት ትራንስፈር ነው የምናደርገው። ቴምፖራሪ አካውንትስ ምንድን ናቸው ወይም እነማን ናቸው? ፐርማነንት አካውንትስ እነማን ናቸው? ለምንስ ፐርማነንት ተባሉ? የሚሉትን ማብራሪያ ስለሚፈልጉ ቀጥለን እነሱን እንመልከት። ቴምፖራሪ አካውንትስ or normal accounts are accounts that are reported on income statement and owner's drawing and are not carried forward from year to year. These are revenues, expenses, and drawings. They are abbreviated as RED. Temporary accounts are not carried forward because they are related only to one accounting period. For example, BIR 16,071.4 is a salary expense of ABM Garage for the month of September. Temporary accounts ሌላኛው መጠሪያ ስማቸው ኖርማል አካውንትስ የሚል ነው። እነዚህ አካውንቶች ከአንድ አካውንቲንግ ፔሪድ በላይ የማይሄዱ፣ በሌላ አነጋገር እዛው አካውንቲንግ ፔሪድ ላይ የሚጠናቀቁ አካውንቶች ናቸው። እነዚህንም ሬቬኑ፣ ኤክስፔንስ እና ኦነርስ ድሮዊንግ አካውንቶች ናቸው። እነዚህን አካውንቶች ከሬቬኑ የመጀመሪያው ሌተር አር፣ ከኤክስፔንስ የመጀመሪያው ሌተር ኢ እና ከድሮዊንግ የመጀመሪያው ሌተር ዲ ተወስዶ በተዋቀረ ሬድ በሚል አብሪቬሽን ይታወቃሉ። ይህን ሬድ የሚለው አብሪቬሽን ቴምፖራሪ አካውንቶች ሬቬኑ፣ ኤክስፔንስ እና ኦነርስ ድሮዊንግ እንደሆኑ በቀላሉ ለማስታወስ እንድንችል በሚል የተዋቀረ አብሪቬሽን ነው። እነዚህ አካውንቶች ለምን ከአንድ አካውንቲንግ ፔሪድ በላይ የሚሄዱ አይደሉም የሚለውን በምሳሌ አስደግፈን እንመልከት። ኢንከም ስቴትመንት ላይ የተገለጸው ይህ 16,071.4 ሳላሪ ኤክስፔንስ የመስከረም ወር የሰራተኞች ደሞዝ ነው። ከቀጣዩ ጥቅምት ወር ጋር የሚያገናኘው ምንም ነገር የለም። ሌሎቹንም ኤክስፔንሶች በተመሳሳይ ግንኙነታቸው ከመስከረም ወር ጋር ብቻ ነው። ከቀጣይ ወራቶች ጋር የሚያገናኛቸው ምንም ነገር የለም። ስለዚህ ወደፊት ይዘናቸው የምንሄድበት ምንም ምክንያት የለንም ማለት ነው። እነዚህንም ገቢዎች ብንመለከት መስከረም ወር ላይ የገቡት ገቢዎች ናቸው። ወደ ቀጣዩ አካውንቲንግ ፔሪድ የምናስተላልፍበት ምንም ምክንያት የለንም። በአጠቃላይ ኢንከም ስቴትመንት ውስጥ ያሉት አካውንቶች በሙሉ ቴምፖራሪ አካውንት ወይም ኖርማል አካውንት ናቸው። ከኢንከም ስቴትመንት ውጭ ያለው ብቸኛው ቴምፖራሪ አካውንት ኦነርስ ድሮዊንግ ነው። ይህም አካውንት የምናገኘው ስቴትመንት ኦፍ ኦነርስ ኤኩዊቲ ውስጥ ነው። ባለቤቱ ብሩ የወሰደው በመስከረም ወር ውስጥ ነው። ይህም ከመስከረም ወር ገቢ ላይ ተቀናሽ ስለተደረገ ወደ ቀጣዩ አካውንቲንግ ፔሪድ የምናስተላልፍበት ምክንያት አይኖረንም። ስለዚህ እነዚህን ቴምፖራሪ አካውንቶች በሙሉ ያላቸውን ባላንስ ወደ ፐርማነንት አካውንት ወደ ሆኑት ኦነርስ ኤኩዊቲ ወይም ሪቴይንድ አርኒንግ አካውንት ትራንስፈር እናደርጋቸዋለን። Permanent accounts or real accounts are accounts that are reported on balance sheet and are carried forward from year to year. These are assets, liabilities, and equities. They are abbreviated as ALE.
permanent accounts like BIR 1071.4 salary payable and BIR 76,500 account payable have to be carried forward because these are Aven Garage mandates to pay. Permanent accounts ሌላኛው መጠሪያቸው real accounts የሚል ነው። permanent accounts ብለን የምንጠራቸው የባላንስ ሺት ሶስቱ አካውንቶች ማለትም አሴት liabilities እና owners equity ናቸው። ለምሳሌ ይህ 1071.4 ሳላሪ ፔየብል እና ይህ 76500 አካውንት ፔየብል በመስከረም ወር ያልተከፈሉ ዕዳዎች ናቸው። ስለዚህ ጋራጁ እነዚህን ዕዳዎች ወደፊት ስለሚከፍላቸው ጊዜናቸው ወደ ኔክስት አካውንቲንግ ፔሪድ መሄድ ይኖርብናል። ሌሎቹንም ላያቢሊቲዎች በተመሳሳይ በሚቀጥሉት አካውንቲንግ ፔሪዶች ተከፋይ ስለሆኑ እነሱን ይዘናቸው ወደ ኔክስት አካውንቲንግ ፔሪድ መሄድ ይኖርብናል። አሴት ካታጎሪ ውስጥ የመዘገብናቸው እነዚህ በሙሉ በሚቀጥለው አካውንቲንግ ፔሪድ ጥቅም ላይ የሚውሉ ናቸው። ስለዚህ ወደሚቀጥለው አካውንቲንግ ፔሪድ ይዘናቸው እንሄዳለን ማለት ነው። ኦነርስ ኤኩዊቲ ባለቤቱ ድርጅቱ ላይ ያለው ሀብት ነው። ይህ ሁሌም ምን ያህል እንደሆነ መታወቅ ይኖርበታል። በሌላ አነጋገር ይህም ከአንድ አካውንቲንግ ፔሪድ ወደ ሌላው አካውንቲንግ ፔሪድ ይዘነው የምንሄድ አካውንት ነው ማለት ነው። እነዚህ ሶስቱ ፐርማነንት አካውንቶች በቀላሉ ለማስታወስ የሚረዳን አሌ የሚል አብሪቬሽን አላቸው። ኤ አሴት ነው፣ ኤል ላያቢሊቲ ነው፣ ኢ ደግሞ ኤኩዊቲ ነው። At the beginning of the next period, temporary accounts should have zero balances. To achieve this, temporary account balances are transferred to permanent accounts at the end of the accounting period. The transfer of accounts from temporary account to permanent account is called the closing process and sometimes referred to as closing the book. በእያንዳንዱ አካውንቲንግ ፔሪድ መጀመሪያ ላይ ቴምፖራሪ አካውንቶች ያላቸው ባላንስ ዜሮ መሆን ይኖርበታል። ማለትም እነዚህን አካውንቶች ልናያቸው አይገባም። ይህንን ለማሳካት የእያንዳንዱ አካውንቲንግ ፔሪድ መጨረሻ ላይ የእነዚህ ቴምፖራሪ አካውንቶች ባላንስ ፐርማነንት አካውንት ወደ ሆኑት ወደ ኦነርስ ኤኩዊቲ ወይም ወደ ሪቴኒንግ ኤርኒንግ አካውንቶች ትራንስፈር ማድረግ ይኖርብናል። ይህን ቴምፖራሪ አካውንቶች ወደ ፐርማነንት አካውንቶች ትራንስፈር የምናደርግበት ሂደት ክሎዚንግ ፕሮሰስ ወይም ክሎዚንግ ዘ ቡክ ተብሎ ይጠራል። The closing process involves the following 4 steps. First, revenue account balances are transferred to an account called income summary. Second, expense account balances are transferred to an account called income summary. Third, the balance of the income summary, net income or net loss, is transferred to the owner's capital account. Fourth, the balance of owner's drawing account is transferred to the owner's capital account. Closing process የሚከተሉት 4 ስቴፖች አሉት። የመጀመሪያው የሬቬኒው አካውንት ባላንሶች ወደ ኢንካም ሰመሪ ትራንስፈር ማድረግ ነው። ወደ አጀስትድ ትራያል ባላንሱ ተመልሰን ብንመለከት ሬቬኒውን በሚመለከት ያሉን 3 አካውንቶች ማለትም ሰርቪስ ፊ፣ ሬንት ሬቬኒው እና ኖት ሪሲቬብል ሬቬኒው ያላቸው ባላንስ ክሬዲት ነው። ከባላንሱ ላይ እነዚህን ለማጥፋት ስንፈልግ ክሬዲት የነበሩትን ዴቢት አድርገን መመዝገብ ይኖርብናል። በእነዚህ አካውንቶች ድምር ደግሞ ኢንካም ሰመሪ ክሬዲት እናደርገዋለን። የክሎዚንግ ፕሮሰስ ሁለተኛው ስቴፕ የኤክስፔንስ አካውንት ባላንሶች ወደ ኢንካም ሰመሪ ትራንስፈር ማድረግ ነው። አሁንም አጀስትድ ትራያል ባላንሱን ተመልሰን ብንመለከት እነዚህ ኤክስፔንስ አካውንቶች ያላቸው ባላንስ ዴቢት ባላንስ ነው። እነሱን ለማጥፋት ወይም ዜሮ ለማድረግ ስንፈልግ ዴቢት የነበሩትን ክሬዲት አድርገን እንመዘግባቸዋለን። ክሬዲት ባደረግናቸው ኤክስፔንሶች ድምር ደግሞ ኢንካም ሰመሪ ዴቢት እናደርገዋለን።
ሶስተኛው ላይ ያገኘነውን ኢንከም ሰመሪ ወደ ኦነርስ ካፒታል ትራንስፈር ማድረግ ነው። ሬቬኒው ወደ ኢንከም ሰመሪ ትራንስፈር አደረግን። በተመሳሳይ ኤክስፔንስ ወደ ኢንከም ሰመሪ ትራንስፈር አደረግን። ሁለቱ ላይ ያገኘነው አንደኛው ዴቢት ሌላኛው ደግሞ ክሬዲት ነው። ሁለቱ ኢንከም ሰመሪዎች አቀናነስን ማለት ሬቬኒው ቶታል ሲቀነስ ኤክስፔንስ ቶታል አደረግን ማለት ነው። ስለዚህ እዚህ ሶስተኛው ስቴፕ ላይ የምናገኘው ኢንከም ሰመሪ ኔት ኢንከም ወይም ኔት ሎዝ ነው። ትርፍ ሲኖር የሚጠቀመው ባለቤቱ ነው። ኪሳራም ሲኖር የሚጎዳው ባለቤቱ ነው። ስለዚህ ይህ ኢንከም ሰመሪ ማለትም ኔት ኢንከም ወይም ኔት ሎዝ ትራንስፈር ማድረግ ያለብን ወደ ኦነርስ ካፒታል ነው። አራተኛው ስቴፕ ላይ የምንሰራው ኦነርስ ድሮዊንግ አካውንት ወደ ኦነርስ ካፒታል አካውንት ትራንስፈር ማድረግ ነው። አጀስትድ ትራያል ባላንሱ ላይ ኦነርስ ድሮዊንግ 5000 ዴቢት የሚል አለን። ስለዚህ ይህን ቴምፖራሪ አካውንት ለማጥፋት ክሎዚንግ ጆርናሉ ላይ 5000 ክሬዲት አድርገን መመዝገብ ይኖርብናል። እሱን ባላንስ ለማድረግ ደግሞ ኦነርስ ካፒታል 5000 ዴቢት እናደርገዋለን። ኢንከም ሰመሪ is a temporary account that is only used during the closing process. At the beginning of closing process, income summary has no balance. During the closing process, income summary will be debited and credited for various amounts. At the end of the closing process, income summary will again have no balance because income summary has the effect of clearing the revenue and expense accounts of their balances. It's sometimes called a clearing account. ኢንከም ሰመሪ ቴምፖራሪ አካውንት ነው። ሬቬኑ፣ ኤክስፔንስ እና ድሮይንግ ቴምፖራሪ አካውንት ናቸው ብለናል። ነገር ግን ኢንከም ሰመሪ ከነዚህ አካውንቶች ይለያል። ሶስቱ ቴምፖራሪ አካውንቶች ማለትም ሬቬኑ፣ ኤክስፔንስ እና ድሮይንግ ለአንድ አካውንቲንግ ፔሪድ የሚቆዩ ሲሆን ኢንከም ሰመሪ ለክሎዚንግ ፕሮሰስ ብቻ የተፈጠረ አካውንት ነው። ክሎዚንግ ስንጀምር ኢንከም ሰመሪ የሚባል ነገር የለንም። ያም ማለት ባላንሱ ዜሮ ነው ማለት ነው። ክሎዚንግ ፕሮሰሱ እያስኬድን ባለንበት ሰዓት ኢንከም ሰመሪ ክሎዝ እያደረግናቸው ባሉ አካውንቶች ባላንስ ድምር ዴቢት ወይም ክሬዲት ይደረጋል። ክሊሪንግ ፕሮሰሱ ስንጨርስ የኢንከም ሰመሪ ባላንስ ዜሮ ይሆናል። ምክንያቱም የሱን ባላንስ ወደ ኦነርስ ካፒታል አካውንት ትራንስፈር እናደርገዋለን። በሌላ አገላለጽ ኢንከም ሰመሪ የሚለው አካውንት የፈጠርነው ለክሎዚንግ ፕሮሰስ ብቻ ነው። በዚህም ምክንያት ይህ አካውንት ክሊሪንግ አካውንት ተብሎ ይጠራል። ስለዚህ ክሎዚንግ ፕሮሰሱ ምን ይመስላል የሚለውን ስቴፕ ባይ ስቴፕ እየሄድን እንመልከት። በመጀመሪያ ሬቬኒው አካውንቶች ዴቢት እናደርጋቸውና የነሱን ቶታል ኢንከም ሰመሪ ብለን ክሬዲት እናደርገዋለን። ክሎዚንግ ኤንትሪስ የምንመዘግብበት ጆርናል አካውንት ነው። ጆርናል አካውንት ደግሞ 5 ኮለሞች እንዳሉት ከዚህ በፊት ተነጋግረናል። ስለዚህ እነዚህን የሬቬኒው አካውንቶች ክሊር የምናደርግበት 5 ኮለሞችና 3 ሮዎች ያሉት ጆርናል በዚህ መልኩ እንሳል። ጆርናሉ የሚለው ታይትል የመጀመሪያ ሮ ላይ እንጻፈው። ሁለተኛው ሮ ላይ የምናስገባቸው የየኮለሞቹ ታይትሎች ናቸው። ዴት፣ ዲስክሪፕሽን፣ ፖስት ሪፈረንስ፣ ዴቢት እና ክሬዲት ናቸው። ክሎዚንግ የምንሰራበት ቀን ሴፕቴምበር 30 ነው። ክሎዚንግ ስለሆነ የምንሰራው ዲስክሪፕሽን የሚለው ኮለም ላይ ክሎዚንግ ኤንትሪስ ብለን መግለጽ ይኖርብናል። አጀስትድ ትራያል ባላንሱ ላይ ያሉትን የሬቬኒው አካውንቶች ሰርቪስ ፊ፣ ሬንት ሬቬኒው እና ኖት ሪሲቬብል ሬቬኒው ናቸው። ስለዚህ እነሱን ክሎዚንግ ኤንትሪስ ከሚለው ስር ኮፒ እናደርጋቸዋለን። የሰርቪስ ፊ አካውንት ነምበሩ የተሰጠን ጊቭን ላይ እንደምንመለከተው 41 ነው። የሬንት ሬቬኒው አካውንት ነምበር
እዚህ አጀስትመንት ላይ እንደምንመለከተው 42 ነው። የኖት ሪሲቬብል ሬቬኒው አካውንት ነምበር ደግሞ 43 ነው። ስለዚህ ከ41 እስከ 43 ያሉት አካውንት ነምበሮች ፖስት ሪፈረንስ የሚለው ኮለም ላይ ኮፒ እናደርጋቸዋለን። አጀስትድ ትራያል ባላንሱ ላይ የሶስቱንም አካውንቶች ባላንስ ክሬዲት ባላንስ ነው። ስለዚህ እነዚህን ክሎዚንግ ኤንትሪስ ወደምንመዘግብበት ጆርናል ስናስገባቸው በተቃራኒው ዴቢት አድርገን ነው የምናስገባቸው። ስለዚህ እነዚህ ሶስቱን ፊገሮች ራሳቸው ዴቢት ኮለም ላይ እናስገባቸዋለን። እዚሁ ጋር ያሉትን ዴቢት ኮለም እና ክሬዲት ኮለም እኩል ለማድረግ አንድ አካውንት እንፈጥራለን። ያንንም አካውንት ኢንከም ሰመሪ ነው። የኢንከም ሰመሪ አካውንት ነምበር ራሳችን መስጠት አለብን። ኤኩዊቲ ካታጎሪ ውስጥ ያልተያዘውን ቁጥር ማለትም 33 እንስጠው። 31 የተያዘ አካውንት ነው፣ ኦነርስ ኤኩዊቲ ነው። 32ም የተያዘ ነው፣ ኦነርስ ድሮይንግ ነው። ስለዚህ ኢንከም ሰመሪ የምንሰጠው ቁጥር 33 ነው። ኢንከም ሰመሪ ካታጎራይዝ የሚደረገው ኦነርስ ካፒታል ላይ ነው። ኢንከም ሰመሪ በእነዚህ በሶስቱ ድምር ክሬዲት እናደርገዋለን። 170,000 ሲደመር 2,000 ሲደመር 1,000 የሚሰጠን 173,000 ነው። በመቀጠል ኤክስፔንስ አካውንቶች ክሬዲት እናደርጋቸውና ኢንከም ሰመሪ በእነሱ ድምር ዴቢት እናደርገዋለን። ይህንም የምንመዘግብበት ጆርናል በዚህ መልኩ እንሳል። የመጀመሪያው ሮ ላይ ጆርናል እንበለው። ሁለተኛው ሮ ላይ ዴት፣ ዲስክሪፕሽን፣ ፖስት ሪፈረንስ፣ ዴቢት እና ክሬዲት እናደርግ። ክሎዚንግ የምንሰራበት ቀን ሴፕቴምበር 30 ነው። አሁንም ክሎዚንግ ስለሆነ የምንሰራው ዲስክሪፕሽን ኮለም ላይ ክሎዚንግ ኤንትሪስ ማለት ይኖርብናል። ምን ጊዜም ቀድመን የምንጽፈው ዴቢት የምናደርገው አካውንት ነው። ዴቢት የምናደርገው ደግሞ ኢንከም ሰመሪ ነው ብለናል። የኢንከም ሰመሪ አካውንት ነምበር 33 ሰጥተነዋል። ኢንከም ሰመሪ ዴቢት የምናደርገው በኤክስፔንሶች ድምር ስለሆነ ኤክስፔንስ አካውንቶች እነማን እንደሆኑና የነሱን ባላንስ ድምር ምን ያክል እንደሆነ ቀድመን እንፈልግ። ወደ አጀስትድ ትራያል ባላንሱ ስንመለስ ከሳላሪ ኤክስፔንስ እስከ ሚስክላኒየስ ኤክስፔንስ የተዘረዘሩ 9 አካውንቶች እናገኛለን። ስለዚህ እነሱን እንዳሉ ኮፒ እናደርጋቸዋለን። የእነዚህ ኤክስፔንሶች አካውንት ነንበራቸው አስቀድሞ ተሰጥቶናል። እነሱም ከ51 እስከ 59 ያሉ ቁጥሮች ናቸው። አጀስትድ ትራያል ባላንሱ ላይ ኤክስፔንሶች ዴቢት ነው የተደረጉት። ክሎዚንግ ጆርናሉ ላይ በተቃራኒው ስለሆነ ሪከርድ የምናደርጋቸው ባላንሶቹ እንዳሉ ክሬዲት ኮለም ላይ እናስገባቸዋለን። የእነዚህ ክሬዲት ባላንሶች ድምር 95,321.4 ነው። ስለዚህ ኢንከም ሰመሪ ዴቢት የምናደርገው በ95,321.4 ነው። በመቀጠል ኢንከም ሰመሪ ወደ ኦነርስ ካፒታል ትራንስፈር እናደርገዋለን። ከዚህ በፊት የሰራናቸው የሬቬኒው እና የኤክስፔንስ ክሎዚንጎች አንድ ጆርናል ላይ እናስገባቸው። ታይትሉና የኮለሞቹ ብዛት ከመጀመሪያው ክሎዚንግ ጆርናል ምንም ልዩነት የለውም። ለውጥ የሚኖረው የሮዎቹ ብዛት ላይ ነው። ለሬቬኒው፣ ለኤክስፔንስ እና ለኦነር ካፒታል 3 ሮዎች ያስፈልጉናል። ሬቬኒው ክሎዝ ያደረግንበት ጆርናል ላይ ያሉትን እንዳሉ ኮፒ እናደርጋቸዋለን። ኤክስፔንስ ክሎዝ ያደረግንበት ጆርናል ላይ ያሉትንም እንዳሉ ኮፒ እናደርጋቸዋለን። ኢንከም ሰመሪ እዚህ ጋር 173,000 ክሬዲት አለን። እዚህ ጋር ደግሞ 95,321.4 ዴቢት አለን። ስለዚህ ኔት ኢንከም ሰመሪ 173,000 ሲቀነስ 95,321.4 ነው። ልዩነቱ የሚሰጠን 77,676.6 ነው። ኢንከም ሰመሪ ዴቢት፣ ኦነርስ ካፒታል ደግሞ ክሬዲት አድርጉት ነው የሚለው ታይትሉ። ስለዚህ ያገኘነው ኢንከም ሰመሪ ዴቢት አድርገነዋል። ኢንከም ሰመሪ ከጆርናሉ ማጥፋት ስላለብን
ወደ አቤም ካፒታል ትራንስፈር እናደርገዋለን። ስለዚህ አቤም ካፒታል አካውንት ነምበሩ ደግሞ የተሰጠን 31 ነው። ኢንከም ሰመሪ ዴቢት ስላደረግነው አቤም ካፒታል በኢንከም ሰመሪ ልክ ማለትም በ77678.6 ክሬዲት እናደርገዋለን። አራተኛው ላይ የምናደርገው አቤም ትሬዲንግ ክሬዲት እናደርገውና አቤም ካፒታል ክሬዲት በተደረገው በድሮዊንግ መጠን ዴቢት እናደርገዋለን። ስቴፕ 3 ላይ የሰራነው ጆርናል ላይ አንድ ሮ ብቻ ነው የምንጨምረው። እዚህ ስቴፕ ላይ ዴቢት የምናደርገው አቤም ካፒታል ነው። የአቤም ካፒታል አካውንት ነምበር 31 ነው። አቤም ካፒታል ዴቢት የምናደርገው ደግሞ ድሮዊንጉ ክሬዲት በተደረገው መጠን ነው። ስለዚህ ክሬዲት የሚደረገውን መጠን ቀድመን እንፈልግ። ክሬዲት የምናደርገው አቤም ድሮዊንግ ነው። የአቤም ድሮዊንግ አካውንት ነምበር የተሰጠን ግብን ላይ የተገለጸው 32 ነው። አጀስትድ ትራያል ባላንሱ ላይ ያለን አቤም ድሮዊንግ 5000 ዴቢት ነው። እሱንኑ ክሬዲት እናደርገዋለን። ስለዚህ አቤም ካፒታል ዴቢት የምናደርገው በራሱ በ5000 ነው። አቤም ካፒታል እዚህ ጋር 77678.6 ክሬዲት አለን። እዚህ ጋር ደግሞ 5000 ዴቢት አለን። ከ77678.6 5000 ስንቀንስ የምናገኘው 72678.6 ነው። በነገራችን ላይ ይህ 72678.6 ብር ማለት ኦነርስ ኤኩዊቲ በመስከረም ወር ላይ የጨመረው መጠን ማለት ነው። ይህም ይሆን ዘንድ ግድ ነው። ኦነርስ ኤኩዊቲ ላይ ካደረግነው ተመሳሳይ ነው። እዚህ ክሎዚንግ ላይ ያደረግነው በፔሪዱ ካገኘነው ሬቬኑ ኤክስፔንስ እና ድሮዊንግ ነው የቀነስናቸው። ሬቬኑ ኤክስፔንስ እና ድሮዊንግ ክሊር ወይም ክሎዝ ለማድረግ ሌላ አጭር መንገድ አለን። እዚህ አጭር መንገድ ላይ ኢንከም ሰመሪ የሚባል አካውንት አንፈጥርም። የምናደርገው አጀስትድ ትራያል ባላንሱ ላይ ዴቢት የነበሩት አካውንቶች ክሬዲት አድርገን እንመዘግባቸዋለን። ክሬዲት የነበሩ አካውንቶች ደግሞ ዴቢት አድርገን እንመዘግባቸዋለን። የነሱን ባላንስ ወደ ኦነርስ ካፒታል ወይም ወደ ሪቴይንድ ኤርኒንግ ትራንስፈር እናደርገዋለን። እዚህ ጆርናሉ ላይ ከዚህ ጆርናል ላይ ያሉት ታይትሎቹና ክሎዚንጉ የምንሰራበት ቀን ሁሌም ተመሳሳይ ነው። ስለዚህ እነሱን አስቀርተን ሌሎቹን እናጥፋቸውና ጆርናሉ በዚህ መልኩ እናዘጋጀው። የምንሰራው ክሎዚንግ እንደሆነ ለመግለጽ ክሎዚንግ ኤንትሪስ እንበለው። አቤም ድሮዊንግ አጀስትድ ትራያል ባላንሱ ላይ ያለን 5000 ዴቢት ነው። ስለዚህ እሱን 5000 ክሬዲት አድርገን እንመዘግበዋለን። እነዚህ ሶስቱ ሬቬኒው አካውንቶች አጀስትድ ትራያል ባላንሱ ላይ ያላቸው ባላንስ ክሬዲት ባላንስ ነው። ስለዚህ እነዚህ ዴቢት አድርገን እንመዘግባቸዋለን። በተመሳሳይ እነዚህ 9ኙ ኤክስፔንስ አካውንቶች አጀስትድ ትራያል ባላንሱ ላይ ያላቸው ባላንስ ዴቢት ባላንስ ነው። ስለዚህ እነሱን ክሬዲት አድርገን እንመዘግባቸዋለን። እነዚህን ሁሉ ክሊር የምናደርጋቸው ወደ አቤም ካፒታል ነው። አካውንት ነምበሩ ደግሞ 31 ነው። የነዚህ ዴቢት ባላንሶች ድምር 173000 ነው። የነዚህ ክሬዲት ባላንሶች ድምር ደግሞ 100321.4 ነው። ከ173000 100321.4 ስንቀንስ የምናገኘው 72678.6 ነው። ይህ መልስ ቀድሞ ካገኘነው መልስ ጋር ተመሳሳይ ነው። ይሄኛው ሜተድ አጭር ስለሆነ እንድንጠቀመው የሚመከረው እሱን ነው። ማድረግ የሚጠበቅብን አጀስትድ ትራያል ባላንሱ ላይ ዴቢት የነበሩት ክሎዚንጉ ላይ ክሬዲት እናደርጋቸዋለን። አጀስትድ ትራያል ባላንሱ ላይ ደግሞ ክሬዲት የነበሩት ክሎዚንግ ጆርናሉ ላይ ዴቢት እናደርጋቸዋለን። በመጨረሻም የሁለቱ ባላንሶች ልዩነት ወደ ኦነርስ ካፒታል ትራንስፈር እናደርገዋለን።
ለዚህ ክፍል የነበረን ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።